ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። እና ውዶቼ አሞኛል፣ ዱአ አድርጉልኝ። ቀላል ህመም አይደለም፣ በጣም ነው ያመመኝ እና ትላንትና ሐኪም ቤት ነው የዋልኩት ግሉኮስ እየወሰድኩ ደምሽ አልቋል ሲሉኝ በጣም ነው የደነገጥኩት እና አሞኛል። በቃ መድኃኒትም እየወሰድኩኝ የባሰ ነው እየጨመረብኝ የሚሄደው ማለት ነው። ብቻ ዱአ አድርጉልኝ። ዱአችሁ ያስፈልገኛል። በዱአችሁ አትርሱ። እጄም ላይ ያለ የተመላለስኩ መርፌ ወስዳለሁ፣ ግን አቅም አሳጣኝ ወዶች፣ አቅም አጣሁ። በጣም ነው የፈራሁት። ብቻ እንግዲህ አላህ ይሁነኝ እና ስቶር ላይ እና ቲክቶክ ላይ የሆነ ቪዲዮ ፖስት አድርጌ ነበር። ብዙ ልጆች ጽፋችሁልኛል በውስጥ መመለስ ስላልቻልኩ ነው፣ ያው ብዙ ስለሆናችሁ ማለት ነው። እና ስልክ ራሱ መያዝ አልችልም፣ ሳወራ ራሱ ድክም ይለኛል እና ትኝትን ያልኩት አስተኝቶኛል። አሁን ጠዋት መርፌ ነበረኝ፣ ግን ስላመመኝ አልሄድኩም፣ አልቻልኩም ነበር። ሰዓት እጄ ልወጋ ስለተነሳሁ ነው እላችኋለሁ። ብቻ እኔ እንጃ እንደዚህ አይነት ህመም አሞኝ አያውቅም። ያው አልሐምዱሊላህ ከማለት ውጭ ምንም አይባልም። አላህን ለምን እንደዚህ አደረግክ ማለትም አይቻልም። እና ምን ሆነሽ ነው ምንሽን አሞሽ ነው ላላችሁኝ፣ ያው ብዙ ነው በሽታዬ። ሁለቱም ኩላሊቴ ጠጣር አለዋልና ብቻ ግን አቅምም ስላጣሁ ደምሽ በጣም የወረደ ነው ብለው ነው ምግብ መርፌ የሰጡኝ፣ ግሉኮስ ማለት ነው። እና ዱአ አድርጉልኝ ነው የምላችሁ፣ ሌላ ምንም አልላችሁም። ያለሁበት ሁኔታ በጣም ከባድ ነው። እና ውደቶቼ ሐኪም ቤት ነው ግሉኮሴን ከጨረስኩ በኋላ እና ህመም ለማን ጥሩ፣ ግን ሰው የሌለው ሰው አይታመም። አመማት ሲባል የልጅ አባት መጣልኝ። እውነት ለመናገር በጣም ነው ያሳዘነኝ። ከላይ ከታይ ሲል ማለት ነው፣ ከላይ ከታይ ብሎ መድኃኒት ገዝቶ በቃ በሁሉም ነገር ከጎናችሁ የሚሆን ሰው ያስፈልጋችኋልና ቻው አልሐምዱሊላህ። ያው ከሐኪም ቤት ተመልሰናል። ቤት መጣሁኝ። በጣም ብዙ መድኃኒት ነው ያዘዙልኝ። መርፌም አለ ብያቸዋለሁ፣ የ6 ቀን እና ያው አልሐምዱሊላህ ከማለት ውጭ ምንም አልልም።
እናቴ ደውዬ ያው ድንገት በነገራት ትደነግጥብኛለች ብዬ አልደወልኩም ቶሎ እና ያው ድንገት ነው የጀመረኝ። የሚያመኝ ወገቤን ነበረ። በቃ ድርስርስ አደረገኝ ታውቃላችሁ። አቅም አንሶኛል። ሰውነቴም እየቀነሰ ነበር፣ ግን የሚያመኝ ነገር ስለሌለ እና የሚሰማኝ የህመም ስሜት ስለሌለ ሐኪም ቤት አልሄድኩም ነበረ። አሁን ድንገት ጣለኝ ታውቃላችሁ። ከዛ ሄድኩኝ ሐኪም ቤት። መጀመሪያ ግሉኮስ ነው የሰጡኝ። ብቻ ድንግጥ ነው ያልኩት። ደም የለሽም በቃ ዶክተሩ ሲያኝ ራሱን ነቀነቀ። ምን ሆነሽ ነው? ደምሽ በጣም ቀንሷል አለኝ። አላደል ጥድፍድፍ የሚያደርግ በሽታ የለም፣ ልክ እንደዛ ነው ያደረገኝ። ሐኪም ቤት ራሱ ግድ ነው የደረስኩት። ከዛ ግሉኮስ ሲሰጡኝ፣ ግሉኮሱ ላይ ደግሞ ማስታገሻ ሲሰጡኝ ትንሽ ቀነሰልኝ። መድኃኒትን ስወስድ ቀንሶልኝ ነበር። ቤቴም ደህና መጣሁኝ፣ ግን መልሶ ይመጣል። ሲሄድልኝ የሚገርማችሁ ያመመኝ ሁሉ አይመስልም፣ ግን ሲመጣ ድብን ነው የሚያደርገኝ። እና ውድ እህቶቼ ያው እንደነገርኳችሁ ዱዓችሁ ያስፈልገኛል። ዱዓ አድርጉልኝ። ኢንሻአላህ ካላህ ተስፋ አልቆርጥም። ተሽሎኝ እንደምመጣ ተስፋ አደርጋለሁ። እስከዛው መልካም ጊዜ ውዶች።